ሰላም ጤና ይስጥልኝ። የጤና መረጃ ቻናል ቤተሰቦች ኩላሊት በሰውነታችን ውስጥ እንደ ማጣሪያ ፊልተር የሚያገለግል እጅግ አስፈላጊ አካል ነው። ነገር ግን አብዛኛውን ጊዜ የኩላሊት ህመም ምልክት የሚያሳየው ኩላሊታችን ከፍተኛ ጉዳት ላይ ሲደርስ ነው። ዛሬ ኩላሊታችን ሳይሰነባበተን ቀድመን ልናውቃቸው የሚገቡ 7 ዋና ዋና ምልክቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። መጨረሻ ላይ ኩላሊታችሁን ጤናማ የሚያደርጉ 3 ጠቃሚ ምክሮችን እጋራችኋለሁ። ክፍል 2 ዋናው መረጃ 7ቱ ምልክቶች። 1. የሽንት መለዋወጥ። የመጀመሪያው ምልክት የሽንት ቀለም ወይም ጠረን መለወጥ ነው። ሽንታችሁ በጣም ከጠቆረ፣ ደም ካለበት ወይም ደግሞ እንደ ሳሙና አረፋ የሚያወጣ ከሆነ ኩላሊታችሁ ፕሮቲን እያፈሰሰ መሆኑን ሊጠቁም ይችላል። 2. የሰውነት ማበጥ። ከኩላሊት አላስፈላጊ ፈሳሽን ማስወገድ ሲያቅተው ያ ፈሳሽ በሰውነታችን ውስጥ ይከማቻል። በተለይ የእግር ቁርጭምጭሚት፣ የእጅ መዳፍ ወይም የፊት ማበጥ ካለባችሁ ጥንቃቄ አድርጉ። 3. ከፍተኛ የድካም ስሜት። ጤናማ ኩላሊት ቀይ የደም ሴሎችን የሚያመርት ሆርሞን ይለቃል። ኩላሊት ሲታመም ደም ማነስ ሊከሰት ይችላል። ይህም ሁልጊዜ የድካምና የኃይል ማጣት ስሜት እንዲሰማችሁ ያደርጋል። 4. የቆዳ ማሳከክና መድረቅ። በደም ውስጥ ያሉ መርዛማ ነገሮችና ማዕድናት ሚነራልስ ሳይወገዱ ሲቀሩ ቆዳችን ላይ ከፍተኛ ማሳከክና መድረቅ ሊያስከትሉ ይችላሉ። 5. የጀርባ ህመም። በጎድን በኩል ወይም ከጀርባ በታች የሚሰማ ህመም የኩላሊት ኢንፌክሽን ወይም ጠጠር ምልክት ሊሆን ይችላል። 6. የምግብ ፍላጎት መቀነስ። በሰውነት ውስጥ መርዛማ ነገሮች ቶክሲንስ ሲከማቹ የምግብ ፍላጎት ይጠፋል። አልፎ አልፎም ማቅለሽለሽና ማስመለስ ሊከሰት ይችላል። 7. የእንቅልፍ መዛባት። ኩላሊት ስራውን በአግባቡ ካልሰራ መርዛማ ነገሮች በሽንት በኩል ስለማይወጡ እንቅልፍ ይረበሻል። መፍትሄና ምክር። እንግዲህ እነዚህን ምልክቶች በራሳችሁ ላይ ካያችሁ መደናገጥ ሳያስፈልጋችሁ በአቅራቢያችሁ ወደሚገኝ የሕክምና ተቋም በመሄድ የሽንትና የደም ምርመራ ማድረግ ብልህነት ነው። ኩላሊታችሁን ለመጠበቅ በቀን ቢያንስ 2 ሊትር ውሃ ይጠጡ። የጨው አጠቃቀምዎን ይቀንሱ። ያለ ሐኪም ትዕዛዝ የህመም ማስታገሻ መድኃኒቶችን ፔንኪለርስ ደጋግመው አይውሰዱ። ለዛሬ የነበረን መረጃ ይህንን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኘችሁት ለወዳጅ ዘመዶ ሼር በማድረግ የብዙዎችን ጤና ይታደጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ የጤና መረጃ እስከምንገናኝ ጤና ይስጥልኝ።